መድረኮች ላይ አንስታል ስላለፈውም ዛሬ እሱ ላይ የምናጠፋው ጊዜ የለም ስለ ዛሬውና ስለ ወደፊቱ የምናወራቸው ነገሮች ይኖራሉ ግን እንደው ለመንደርደር ያህል ከባለፈው የፖለቲካ ህይወቴ እንደው ባላደርገው ወይም ደግሞ ባደርገው ኖሮ ብለምትቆጭበት ነገር አለችን ባጭሩ መልሰልን ወደ ወቅቱ ሁኔታ እንመጣለን ወደ ኋላ መለስ ስትል ይሄን ባረግ ኖሮ የምትላቸው ይኖራሉ ግን ደግሞ ሄደህ በዛ ጊዜ የነበረው የራስ ተክለሰብና የማህበረሰብ ሁኔታ የኢኮኖሚ ሁኔታ ላይፈቅድ ይችላል ለምሳሌ እኔ አሁን ኢትዮጵያን ማቃተን ያህል ያለ ያላቃተም በ17 ዓመቴ ነው ከሀገር የወጣሁት ከዛው ወደ ፖለቲካ ተቀላቀልኩ ከዛ በኋላ ኢትዮጵያን ከሩቅ ነበር ማቃት በልጅነቴ ያቃታለሁ ከዛ በኋላ በጽሁፍና በሌላ ኢንፎርሜሽን በጥናት ነው ማቃት አሁን ግን ወደ ሀገር ቤት ተመልሼ ቀረብ ብዬ ከዛ ደግሞ ታስሬ ከውስጥ ከሆዷ ውስጥ ነው ማየት የቻልኩትና በተለይ ስለ ቢሮክራሲው አሰራር ስለ ማህበራዊ ግንኙነቶች ስለ አስተዳደራዊ መዋቅሮች የተሻለ ግንዛቤ አሁን አለኝ እና ይሄን አሁን ያለኝ ግንዛቤ ያኔ ቢኖርኝ አንዳንድ ነገሮችን ምናልባት ለየት ባለ መልኩ ላስኬድ ይችላል ነበር ግን ያኔ አልነበረም ዶር እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል ወቅታዊ ሁኔታዎች አሉ ወዴት ያመራን ነው የሚለውም ነገር በደንብ ያሳሰበን ያስጨነቀን ይገኛል እናንተም በተለያዩ መድረኮች ስብስቦች እንደዚሁ ይሄንን ነገር በመመልከት አንዳንድ እንቅስቃሴዎችን ያደረጋችሁ ነው ያላችሁት እሱን በዝርዝር መጣበታለሁ እንደው በጥቅል ምን ላይ ነው ያለ ነው ከፖለቲካ ከኢኮኖሚ ከተለያዩ ነገሮች አንፃር አሁን ያለንበት ሁኔታ እንዴት ተገልጸዋል እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተነጣጥለው ሊሄዱ አይችሉም ፖለቲካ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትራያንግል ብታስቀምጠው ሶስቱ የተያያዙ ናቸው ፖለቲካ ከተበላሸ ወደ የጸጥታ ችግርን ያበላሻል የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥ የሚሆነው ሽግሩ በመጨናገፉ ምክንያት ፖለቲካው ተበላሸ ፖለቲካ ምህዳሩ ሰዎቹን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው ጦርነት መግባታችን ደግሞ ኢኮኖሚውን ከድት ወደ ማጡ ማምጣት አንኮታኩቶታል የኢኮኖሚ መንኮታኮቱ የሴኩሪቲውን እንደዛው ተመልሶ ኢምፓክት ያደርጋል መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭም ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው የሴኩሪቲ እና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ ያውቃል ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው በደርግ ዘመን እንኳን ቢሆን በምዕራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት ዛሬ እኮ ከምስራቅም ከምዕራብም ከጎረቤትም ጋር ከማንም ጋር ሽርክና የላትምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን በጣም አስፈሪ የኢኮኖሚ ውድቀት መንግስትና ስራ ጠልበኝነት ከልክ በላይ የሰፋበት ስራ ጠልበኝነት ስልህ በሁለት መልኩ ልገልጸው ይችላል አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጪ ይሆናል በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓት አልበኛ ሆነዋል ስርዓት አልበኝነት ሀገሪቷ ወሰንቷል አናርኪ ሆነዋል ማለትና ይሄ ነው እንግዲህ አሁን ጠቅላላ አድርገህ ስታየው ጀዋር ይሄንን ጊዜ ከባለፈው ጋር አነጻጽረው የባለፈው የተሻለ ነው ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር መብታቸው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ ሁለቱ ዘመናት ያለፈውና ያሁኑን ስታነጻጽረው የከፋው የትኛው እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለ ማርያም ስንታገል ነው እዚህ የደረስነው የደርግ ዘመንን አላስታውስም አንተ የምታስታውሰው አይመስለኝም የመለስን ዘመን እናስታውሳለን የኃይለ ማርያምን ዘመን እናስታውሳለን በመለስና በኃይለ ማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር ፍትህና እኩልነት ይምጣ የሚል ትግል ነበር የሀገር ሁሉና ጥያቄ ውስጥ አልነበረም ዛሬ እኮ የዲሞክራሲ ጥያቄ የልማት ጥያቄ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለው ነገር ያነሳዋል ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ
ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው። ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት ህዝቦቿ ወጥተው መግባት ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ነው ያለው። ምክንያቱም ድሮ አየህ ሰው ሀገር ነበረው፣ ደህንነት ነበረው፣ ጸጥታ ነበረው፣ ሰላም ነበረው። ያጣው ነፃነት ነበር። ያጣው በመረጠው መንግስት መተዳደር ነበር። ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት። ያጣው በእኩልነት ትሪት የመደረግ ችግር ነበር። ዛሬ ግን እነዛ አሁን ሄደህ ኢትዮጵያ ውስጥ ስለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው። አሁን ብዙ ሰው ይገደላልና ኢቭን ግድያን አንዳንዴ ፌስቡክ ላይ ስለጥፍ ምን አንተ አሁን ኮኛ የሰው ሲሞት ሬሳ ሲጫወቱበት በቪዲዮ መግዳት ራሱ ተነዋል ኮመን ሆኗልና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው። እንግዲህ ጃዋር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ? ምናልባት የአንድ ግለሰብ ስህተት፣ የስርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው? ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን። ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ፣ ዕውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይህንን ችግር አመጣብን ብለህ ነው የምታስበው? የኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም። ችግሮች ነበሩ። ችግሮች ስለነበሩ ነው ስንታገል የነበረው ድሮ። ግን ይሄኛው ለውጥ እነዛን ችግሮች ማዳን፣ እነኛን ችግሮች መጠገን፣ እነኛን ስብራቶች መጠገን፣ እነኛን መከፋቶች ማባበል፣ ማስታረቅ ነበረ ሁላችን የታገልለት ኤክስፔክት አድርገን ወደ ሀገር የገባ ነው። በተግላቢጦሽ ተቃራኒው ነው የሆነው። ህዝቡ የታገለው ወደ ዲሞክራሲ ሽግግር፣ ወደ ዲሞክራሲ ስርዓት ለመሸጋገር ነው የፈለገው። አብይና ግብረ አበሮቹ ግን አዲስ አምባገነን ስርዓት ለመመስረት ሞከሩ። የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዝሃ ፓርቲ ለመቀየር ታግለን፣ እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ። የፖለቲካ ቀውስ አመጣ። በአገሪቱ የፖለቲካ ሊቃን መካከል መቃቃርን አመጣ። መቃቃሩን በጉልበት ለማፈን ሄደ። በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል። የመንግስታዊ አቅም ነው የኢኮኖሚ አቅም፣ የወታደራዊ አቅም፣ የማህበራዊ መሰረት ሊኖር ይገባል። በሽግግሩ ጊዜ ይሄ አልነበረም። ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ። ከትግራይ ጋር ጦርነት ተገባ፣ ከኦሮሚያ ጋር ጦርነት ተገባ፣ ከአማራ ጋር ጦርነት ተገባ። በየቦታው የመንግስት መፍከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው። ምክንያቱም ችግሩን ከስር መሰረቱ ፈጠረው እንኳን ባንል ችግሮች እንዲባባሱ ሀገር አይደለም በዓለም ታሪክ የነበረውን እድል፣ የነበረውን ድጋፍ፣ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ከአፈር የደባለቀ ከአሸዋ የደባለቀ ሌላ መሪ ያለ አይመስለኝም ያለና የሀገርን እድል አጨናገፈ። አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ። እንግዲህ በተናጠል እንመልከታቸው። ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው። ደህንነቱ፣ ኢኮኖሚውና ፖለቲካው የሚል ነገር አንስታል። በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው። አንዱ አንዱን ይመጋገባልም ይወራረሳልም። ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ትገባለች ነው። እስቲ ፖለቲካውን እንመልከት። የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድን ነው? ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ። አብይ አህመድ የዛ ስርዓት ውላጅ፣ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደውም ሊያክም ነው የመጣው የሚልም መገለጫ የሚሰጡት አሉ። አዎ ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም። እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስቴሮቹም ይሄን አያምኑትም። መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተነዋል። አላማው፣ አካሄዱ፣ ብቃቱ፣ ድክመቱን በደንብ ነበር የተረዳ ነው። ለዛም ነው ሽንቴ ገትሬ ጠቅላይ ሚኒስትር እንዳይሆን ስከራከር የነበረው። አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው ፕሮባብሊ 99% የሚሆነው
ይሄንን ይረዳዋል። የአብይ ፈንዳሜንታሊ ችግር አንደኛ ያቅም ማለት ነው። ለአመራር ሁለት ነገር ያስፈልጋል። ወይ በትምህርት ወይ በልምድ የአመራር ብቃትን ማካበት መቻል አለበት። ሁለቱንም የለውም። ትምህርት የለውም፣ ሀገር የማስተዳደር ልምድ የለውም። ከዚህ በተቃራኒ ደግሞ በጣም 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 ትልቅ አምቢሽን አለው። ያን ሁለቱ ተጋጨበት። ግለሰባዊ ብቃት ሳይኖረው፣ ልምድ ሳይኖረው፣ ዝግጅት ሳይኖረው ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦህዴድ ሊቀመንበር ሳደርጉት ለኦህዴድ ማዕከላዊ ኮሚቴ ጽፌ የላኩት ግምገማ ነውና ብቃቱ ልምዱ ሳይኖረው ከአንድ አውራ ፓርቲ ወደ አንድ ግለሰብ አመራር ለመምራት ሄደ። ሊሸከመው የማይችለውን ሸክም ለማንሳት ሲሞክር ቀና እንዳደረጋት ኢትዮጵያን ፈጣፈጣት ማለት ነውና የአብይ ፈንዳሜንታል ችግሩ የራሱን ብቃት ማነስ ብቻ ሳይሆን ያን ብቃት ማነስ አለመረዳቱ። ሰዎች እኮ ትምህርት ከሌላቸው ልምድ ከሌላቸው አትሊስት ያን ከተረዱ ብቃትና ዕውቀት ባላቸው ሰዎች ራስን መክበብ የነኛ ሰዎች ምክርና ድጋፍ መሻትና መጠቀም መቻል ነበረባቸው። ያን አላደረገም። በጉድዊል ዘር ስንት ማአት ሰው ነው ከዚህ ከዳያስፖራ ከሀገር ውስጥ ተሰባስቦ እሱ የተረባረበው እሱ እንዲሳካለት ያን ሁሉ በትኖ በአሁኑ ወቅት ብቻውን እየተንገዳገደ ያለው። ምናልባት አሁንም ከዚሁ ከፖለቲካው ጋር ወጣ ብለን ደግሞ ደህንነቱን ስናይ አሁን መሰረታዊ የኢትዮጵያ ሕዝብ አንገብጋቢ ችግር ምናልባትም ሰላምና ዳቦ ጥያቄ ነው። በተለይ ሰላም ከምንም በላይ ዳቦን እንኳን ሄዶ እንዳያበስል፣ እንዳይጋግር፣ እንዳያመርት ትልቁ ችግር የሆነው ሰላሙ ነው፣ ደህንነቱ ነው። አጠቃላይ ኢትዮጵያ በአሁኑ ሰዓት ማለት በሚቻል መልኩ ከ70 እስከ 75 በመቶ በሚሆነው መልኩ የጸጥታ ችግር ያለባቸው አካባቢዎች ናቸው የሚበዙት። የደህንነቱ ችግር፣ የጸጥታው ችግር ከፖለቲካው ጋር ተያያዥ ቢሆንም ግን በተለየ ሁኔታ የሚጠቀስ ነገር አለ። በአሁኑ ጊዜ እንግዲህ የግለሰቦች ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ የወደቀው። ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም። ሰዎች እንደ ዕቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስት ውጭ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ፣ በማህበረሰብ ደረጃ ስትወስድ ህዝቦች፣ ቡድኖች በማንነታቸው የሚጠቁበት፣ የሚፈናቀሉበት፣ የሚፈጁበት ሁኔታ የተፈጠረው ህዝቦችን፣ የተለያዩ ብሔሮችን፣ የተለያዩ ጎሳዎችን፣ የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው? አየህ እነዚህ ልጆች እና ሌሎቹም እዛ አካባቢ ያሉ ልጆች ሲያሰለጥኗቸው የነሱ የድሮ አለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው። የፖለቲካን ጉዳይ ለፖለቲካዊ ችግር፣ ለፖለቲካዊ ጥያቄ፣ ለፖለቲካዊ ቀውስ ፖለቲካዊ መልስ መሻት ላይ አይደለም ያስቀመጧቸው። they never let them in the strategy room in the political strategy room አስገብተዋቸው አያውቁም። ሁሌም የሴኩሪቲ አስፈጻሚ ነበሩ። ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው ግን ባለፉት 7 ዓመታት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ። ችግሩ ምንድነው? ጉልበቱ አልነበረም። ለምን ነው ጉልበቱ ያልነበረው? እንደሄደን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር። መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር። ደህንነቱ ሪፎርም እንዲደረግ የተደረገው ግን ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው። በተለይ የብሔራዊ መረጃና ደህንነት የሚባለው ተቋም የሂውማን ኢንተለጀንሱን በትንቱን ነው ያወጣው። ምክንያቱም በሳይበር ሴኩሪቲን በደንብ አይረዳም። ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውማን ሴኩሪቲ፣ ለሂውማን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት። እኔም ብድግ አድርገህ ኢንተለጀንስ ብትከተኝ 20-30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ የሚጠይቅ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እነኛን ኦፊሰሮች በተናቸው
እነሱም በተናቸው መከላከያ ውስጥ ብትንቱን አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠጥ ሞከረ። ኦሮሚያ ላይ፣ ትግራይ ላይ፣ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ። ያለ ጉርበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመደፍጠጥ መሞከሩ ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም የተቀረውን የአገሪቷን ክፍልተውና የራሱን ሴኩሪቲ ሊቆጣጠር የሚችልበት አይደለም። ዛሬ እኮ በሀገራችን ውስጥ ሪፐብሊካን ጋርድ መከራየት ትችላለህ፣ ፖሊስ መከራየት ትችላለህ። ሶ there is privatization of security እና ይሄ ሁሉ የሚያሳይ የሴኩሪቲ ሴክተሩ መዳከሙ ኦፍ ኮርስ መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ የሀገሪቷን የሴኩሪቲ አቅም በጣም ያመናመነ ነበር። እንግዲህ ከዚሁ ጋር በተያዘ ኢኮኖሚ ነው የምናንሳ። በተለይ በኢኮኖሚ ላይ ብዙ ጊዜ በመድረኮችም ስትናገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንጻር መሰረታዊ ችግሩ ምንድን ነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን፣ በ2018 ደግሞ ይህንን በብዙ እጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳ ወደ ምን እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳ ወደ ምን አብይ እኮ ዱርዬ ነውና ይሄ የመርካቶ ሞጭላፊዎች አሉ አይደለም፣ አምታተው ኪስ ገብተው ምናምን ወደ ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተከራይተው ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው ሀገር ሊያድግ የሚችለው እና ይሄ እንፈለጠራለን ከዳ ወደ መንዳ አምና ከዳ ወደ መንዳ ብለው እዳ በዳ አረጓት ሀገሪቷን። ከዳ ወደ መንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቅ አለ። ከዚህ ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው። ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር። ተመኝ እንጂ ሁሉ ይሞላልሃል you just have to wish it። እናውቀዋለን፣ አሜሪካ ውስጥ ያደግን ሰዎች እናውቀዋለን ይሄ ነገር ከየት እንደሚመጣ። ስካም ነው ሪሊ ስካም። መነሻው አንዱ እሱ ነው። ኢኮኖሚ እንዴት ነው ያመነመነው? ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳቀመ መንግስታዊ አቅም ወደ ጦርነት ገባ። ወደ ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው። ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት ዲስትሮይ ያደረገው የመሰረተ ልማት መውደም፣ የውጪ ኢንቨስትመንት መጥፋት፣ ሁሉም ተደማምረው መጡ። ከዛ የተረፈችው ምን ቢያደርግ ይሻላል? ትንሽ የቀረሰችው ነበር በልጅ ላይ በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask። ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው? ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት፣ የመንገድ ላይ ብልጭልጭ፣ መዝናኛ፣ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ ዛጋ ገንዘብ ያፈሳል። በጦርነት ከጦርነት መውደ የተረፈውን ብልጭልጩ ላይ አወጣው። ከብልጭልጩ የተረፈው ደግሞ ምን ቢያደርገው ይሻላል? ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ጠቅልሏት ወጣ ማለት ነው። ከአይኤምኤፍ ጋር ያደረጉት ስምምነት ምንድነው? ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው። ኮሶ ገጠር ልጅ ነው። ኮሶ ታውቃለህ? ኮሶ ሰጣት። የሀገሪቷን ኢኮኖሚ ተቅማጥ በጥቅማት ነው ያደረገውና አሁን ክራሽ አደረገ። ኢኮኖሚ ዳን እና ኢኮኖሚ መዳከም ብቻ አይደለም፣ ኢኮኖሚው ሙሉ በሙሉ ወድቆ ያለበት ሁኔታ ነው ያለውና
የሚያሳስበኝ ክራይሲስ ውስጥ ትገባለህ። አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል። ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት። አሁን የምናውቃቸው ትላልቅ ክራይሲሶች እንደ አርጀንቲና፣ ብራዚል፣ አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበረ። የኤዥን ፋይናንሻል ክራይሲስ ትገባለህ። ክራይሲስ ከገባህ ከክራይሲስ ለመውጣት መስራት አለበት። ግን ክራይሲስ ውስጥ እንደገባህ ቀውስ ውስጥ እንደገባህ ራሱ ማመን መቻል አለበት። ኢትዮጵያ ደሃ ሀገር ነች። በድህነት ነው ያደግነው፣ ምንም ጥያቄ የለውም። ግን አስተማሪ ልጆቹ መቀለብ ሲያቅተው፣ ዶክተር ልጆቹ መቀለብ ሲያቅተው፣ እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው፣ ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ ቤታቸው ውስጥ መብለ የሚበሉት አጥተው አይነበር ሄድ ፕሮፌት እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞች እና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረም? እና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉህ ይሄን የሚያክል ዲናያል በጣም አደገኛ ነው እና አረሞት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ መድኃኒት ያስፈልግለትም ማለት ነው። ዳር ወደ ዋናውም ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይሄንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራዕይ ነው፣ በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብዕናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንዲው ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስም በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይ ሚና እናወዳድር ካልን ዞን እና ጥንቸል ማወዳደር ስለሚሆን ኢዝ ኖ ፌር እኔ ሁለቱንም ታግያቸዋለሁ። ኢዝ ጀስት ኖ ፌር እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት
በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ በአሰብ ላይ በአባይ ላይ ያደረገው ነገር ነውና I think credit should be given where it's due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ እኮ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር ደጋግሜ ተጽፍ ነበር። ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌላም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የተፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገ ነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይበጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል ላሉ በትክክል ካንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማሁትም አለ
ያቅሙስነት አለባቸው ችንታክል ነው የሰሩት በጣም ትንሽ ነው ብሎ የነሱን ስራ ማቆሰስና የሱን የማክዘፍ ነገር አለ በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ ለማንኛውም እሱን እንግዲህ ታሪክ ይፍረደው አንተም እንዳልከው ነገሮች ነገ ከነገ ግልጽ ሆነው ይመጣሉ እስቲ ስለ ማዳበሪያው ፋብሪካ ምንምጣ ከረፈደ ነው እንግዲህ ብዙ ጩኸት ነበረ አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይህን ተፈራርሟል እውነት እስቲ ስለዚህ ምን ማለት ይቻላል እነዚህ ቀደም ሲል በብዛት ገንዘብ ይወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ እኛ አብይ አህመድ እውነት እኛም እንደግፈው ነበር የሚለው አስተያየት አሳማኝ ሆነ ነበር እዚህ ላይ ምን ማለት ይችላል አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተመንግስት ነው እየሰራ ያለው አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለው ሆነ ቤተመንግስቱ ይሸጥ ስል ሲሉ ነበር በቤተመንግስት ብቻ 10 ቢሊዮን ያወጣው አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን አራት የማዳበሪያ ፋብሪካ ይሰራል አብይ በቤተመንግስት ላይ ያባከረው ገንዘብ በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል ስንት ፋብሪካ ስንት የማዳበሪያ ፋብሪካ ስንት የስኳር ፋብሪካ ሊሰራ ይችላል ነበር አሁንም ቢሆን የግብር ዕጣ ነው የውስጥ ስምምነቱ አይ ቲንክ መመርመር አለብን አንዳንድ የምንሰማቸው ነገሮች አሉ ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው እኔ ምን ሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው ዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን አጠቃን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው በቢሊየን ገንዘብ ወጥቶ የህዋት ጀነራሎች ዘርፈውታል ምንም ጥያቄ የለውም ግን ስራው ቦታው ነበር እቃው ማሽነሪው ገብቶ ቦታው ላይ ነበር ሜዳ ላይ ነው አሁን አይ ዶንት ኖ ባለፈው ለጥፈው ነበር መሰለኝ ዝጎ ተጥሏል ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛው ነው የሚሰራው ጋሱ ያለበት አካባቢ ላይ ነው እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በወልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ መስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው እስቲ ከተገነባ እናያለን አትሊስት ከውጭ ምናምን ሊያስቀይርልን ይችላል ከተጠናቀቀ ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር እንደው ጃዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ ይያልን ቤተመንግስቱንም መናፈሻውንም
እነዚህን ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል፣ ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንጻር ያነሳሉ። አዲስ አበባ የምትሸት ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስህተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስህተቱ እኛ ጋር ነው ያለው። እንዴት ታየዋለህ? ችግሩ እኮ እዛ ጋር ያለው ማናችንም እንሳሳታለን። ከስህተት አለመማር፣ ስህተትን ተቀብሎ አለመማር እኮ ነው ችግሩ። ምንድን ነው አርባን ዲቨሎፕመንት? የአዲስ አበባን እንውሰደው። የከተማ አሳደግን፣ አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድን ነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው። ሌላው የመንግስት ስራን ማቀላጠፍ፣ ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከቆመ ወዲህ ሁሉም ቦርኮ ሆኗል። ኢዝ ሪሊ ይሄ የብልጽግና ደሴት እኮ ምላቸው ነው ታውቃለህ። አሁን ሰሞኑን የድሮ ቄሮዎችን ሰብስበው ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንደኛው ላይ ያላቸው እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩት እና ብልጽግና ደሴት የሚባለው ልዩ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ያው ደስ ሊል ይችላል። ኦኬ ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚሰራበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ ዕድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት ኢዝ ክሬዚ እኮ። እኔ ኦሮምኛ አንዳንድ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናትህ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት
ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከታች ከላይ እስከ ታች ተረባርበው ራሳቸው አቅም ይሄን እንዲሰሩ የቻሉት። ምክንያቱም ከትውልድ ትውልድ ጥቅም አለው። የአውራ ጎዳና ላይ በልጅልጅ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል ዛጋ ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት ሪዞርት በየኮርነሩ ያለው ዝማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መሰራት ያለበት። በወር 2-3 ወር ቢሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ውስጥ ነው በብዛት ይመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖር በፍጥነት ይወጣል ይችላል እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዲህ ከተፈለገ ኢንፍራስትራክቸር ላይ ነው። ቀደም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር፣ የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር፣ የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ደሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ የተካሄደ ያለው። መብራቱን ብልጭልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ። እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሚኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው
እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል። ደው እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ከጠፉ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ነበር፣ ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500 ሺህ ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል። ሁለተኛው ወይዘሮ ሰበሪ ናቸው። አይታወቁም፣ የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነጋ ሳረግ ነው አሉ ይሄ ሁሉ ነገር የመጣው። ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቷ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ውስጥ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን ነው እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተዋሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ ነው የተነሱብኝ ብሎ ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርውረው ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው ለራስህ ሄደህ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞ መወሸቅ ይፈልጋል። ኖ ፕሮቴስታንቶችንም ደግሞ ይሰበስብና ይሄ እኮ ፕሮቴስታንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን። ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣
የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ ለ3 ዓመት ሰላም ስሞክር ነበር። ይሄም ቀጥሎ የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙ ስሜ ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ወደ ጥርቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ሰው የተካሄዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record 4 ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። 4 ሆኖ ተዋግቶ 2 ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ይባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራ ነጥላለሁ። this was his word እኮ ሄሮ ካልኩሌት ተደረገ። አገራችን እንደዛ አይነት ጫወታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማከክ ብሎ ጣጣውንና ጦሱን ኦሮሞ ውስጥ ሊያመጣው we say no not in our name ጋሽ ለጌ ቅርብ ይሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አናካም፣ ፎከሳችን አብይ ላይ ነው ማለት። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ አሁን የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያህል ያስኬዳል? እሱ ጋር የሚገርም የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ቤት ከተሰራ በጠቅላይ ሚኒስትሩ ሐሳብ አመንጭነት ተብሎ ይሰራል። አሁን ገራ ሲወስባቸው ትንሽ ተዋል እንጂ ይሄ የኢንዶክትሪኔሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት፣ ሐሳብ አመንጭነት ኤቭሪቲንግ ለሁሉም ነገር እሱን ክሬዲት ያደርጉትና በረጋጭ ላይ ለመሾም ተጠንቀቀ ሰዎች እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር። ፈጣሪ ያወጣኝና ለመሾም በአሁኑ ጊዜ መስራት የለብህም፣ መማር የለብህም፣ የምትመራው ሚኒስትሪ ጠንክረህ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህ። that's only criteria። ብልጽግና እንኳን እኮ አይሉም፣ ብልጽግና ፓርቲ እንኳን እኮ አይሉም ኢትዮጵያ ሰራች፣ ኢትዮጵያ ሀገር ሰራች ሱሱ ሌላ ሀገር ብልጽግና አይሉም። በጠቅላይ ሚኒስትራችን ብለው መጨረሻ ላይ ልክ እነሱ ያመጡን ነጥለን ደሞኛ ታርጌት ስናደርግ ማለቃቀስ ጀመሩ እና እነሱ የሚያደርጉት ነው ሪቨርስ ያደረግነው፣ ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና we know እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው። ከማህበረሰብ ተደብቆ ማህበረሰቦችን ለማጋጨት ያለውን እድል ለማጥበብ በነገራችን ላይ ሰሞኑን የሚያደርገውን ተመልከት። ሶማሌና ኦሮሞ ለ7 ዓመታት ሰላም ነው ኖረው በአዲስ መልኩ ኦሎፍሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራን ሲጨፈጭፍ ነበር። አሁን ደግሞ ፋኖ የሚባል ራሱ ያኔ ያደራጃቸውን እንደገና እነሱ ደግሞ አሁን አምጥቶ ኦሮሞችን ያስገድና ሰሞኑን ረምጨውት ፋኖ ኦሮሞን ጨፈጨፈ። ያኔ ሰው ሳይነቃ ሸኔ ኦሮሞ አማራን ጨፈጨፈ ብለው ሰውን ሲያስቆጡ እንደነበሩት አማራውን ሲያስቆጡ እንደነበሩ አሁን ደግሞ ኦሮሞን ለማስቆጣት ሰሞኑን ይሄ ፋኖና ወይሌ ተወያዩ፣ እኛም ደግሞ ተወያየ ይህቺ ብቻ ለማፍረስ ስለፈለገ ይሄን ያደርጋል። በኦሮሞስ መካከል በአማራ መካከል ጎንደርና ጎጃም በኦሮሞ መካከል ጎሳዎችን ዞኖችን እንዲህ ለማድረግ ይሞክራል። ያበይ ምሽግ ኢትዮጵያ ነበር፣ ኢትዮጵያ ለቆ አሁን ኦሮሞ ስለመግባት ነው። ኦሮሞስ ደግሞ ስንወጥረው አይተህ እንደሆነ ጅማ ነው የሚሮጠው። ጅማ እኮ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ጅማ ውስጥ ያለውን ጭቆና ይከኑ ብሊቭ
አሁን ደግሞ በሻሻ ሄዶ ትምህርት ቤት እንትን እያለ ነበር ነው። በሻሻም የኢትዮጵያ አካል ነው፣ የኦሮሚያ አካል ነው፣ ህዝባችን ነው። በሻሻው ያለው ህዝብ ማንም ወንበዴ እዚህም ዘርፎ እዛም ገሎ እዚህም አድምቶ ህዝብ ውስጥ ሊደበቅ አይችልም። ስለዚህ ነጥለን ሰርጂካሊ አብይ ሪሙቭ እናደርጋለን። ስራው ነው መሆን ያለበት። ስለዚህ ጀዋር አብይ አህመድ የሁሉ ነገር ፈጣሪ የሁሉ ነገር ፈላሽ ቆራጭ ከሆነ ሌሎቹ ምን እያሰቡ ነው? ሌሎቹ የብልጽግና ሰዎች እንበላቸው በትግል ታሪክም በኢህአዲግ አባልነትም አንጋፋ ነባር የሆኑ ሁሉ አሉ። ከነሱ ሁሉ ቀድሞ እሱ ብቸኛው ላይ እነዛ ምን እያደረጉ ነው? እንግዲህ የጥፋቱ አካል ነገ ከነገ ወዲያ መሆናቸው አይቀርም። ትላንት እንዲነበርን ማለት ምንም ትርጉም አይኖረውም፣ ነፃ አያረጋቸውም። ግን ምን እያደረጉ ነው? አምነውበት ነው ወይስ ቀደም ሲል እንዳልከው ሹመትና ምንድነው ጥቅም ፈልገው ነው ዙሪያውን የከበቡት? ምን ፈልገው ነው? እሺ እነኚህ እኮ ሰርቫይቫሊስቶች ናቸው። አንደስትሜት አታርጋቸው። ስለዚህ ለ27 ዓመታት ለ26 ተኩል ለህወሓት ሲላላቁ ከርመው ህወሓት መውደቋን ሲያውቁ ከኛ ቀድመው ህወሓትን መውቀጥ እኛ በዱላ ስንገርፋ በዘነዘና የጀመሩት እነሱ ናቸው። ካልኩሌት እያደረጉ ነው። አሁን ባቡሯ የጋው ነው እንትን የምትለውን የሚለውን እየጠበቁ ነው። ቀድመው ከዘለሉ አብይ ይበላናል፣ ዘግይተን ከዘለልን ደግሞ ለውጡ ይበላናል። ስለዚህ ዶንት ቢ ሰርፕራይዝ ከኛ ቀድመው አንገቱን ይዘው ከወረወሩት እንዳይገርም። ለዚህ ጠቋሚ ብዙ ነገሮች አሉ። በወታደራዊ ኃይል ውስጥም በሌሎች ኃይሎች ውስጥም በሁለት ልትከፍሉት ይችላል። አሁን ስርዓት ውስጥ ያለውን ሰው አንዱ ኦፖርቹኒስት የሆነ በተለይ ደግሞ ከ2018 ልምድ በመነሳት በመጨረሻው ሰዓት በባከነ ሰዓትም ቢሆን የለውጥ አካል ሆኜ የለውጥ ሻምፒዮን ሆኜ የለውጡ ባቡር የፍለፊት ተቀማጭ ተሳፋሪ የቪአይፒ ሴክሽን ተሳፋሪ መሆን የሚፈልጉም አሉ። ሌሎች ደግሞ ይሄ ሰውዬ ሂዝ ሞር ኦፍ ላያቢሊቲ ዛን አሴት ሀገርን ማፈራረስ ብቻ አይደለም ጠቅሞናል ብለን እንድዘርፍ ፈቅዶልን ዘርፈን በእጃችን የያዝናትን ራሱ ሳንበላትና ሳናጣጥማት ሊወድቅ ነው። ይዞን ሳይወድቅ ሀገርን ይዞ ሳይወድቅ መላልንልበት ይገባል የሚሉ ኃይሎች ናቸው። እንናበባለን፣ ከተወሰኑት ጋራ እናነባቸዋለን፣ ያነቡናል፣ እንናበባለን እና ይሄ የኢህአዴግ ትርፍራፊዎችን you have to admire them when it comes to retail politics ጎበዞች ናቸውና I think they will make the right choice ለሀገርና ለህዝብ እንኳን ባይሆን ለራሳቸው ወደፊት ተጣፈንታ ሲሉ በቅርብ መስመር እንደሚያስተካክሉ እርግጠኛ ነኝ። ምናልባት ወደ ኋላ ላይ አንድ ከዚህ ጋር የተያዘ ምክንያቱም ያንንም የኢህአዲግን ሰዎች ወደፊት ይዞ የሄደው ለውጥ ነው ተመልሶ ኢህአዲግን ያነገሰውና አሁንም እንደነዚህ አይነት ሰዎችን ተመልሶ ፊት መሪ ሆነው እንዳይመጡ ምን እየተደረገ ያለ ጥንቃቄ አለ የሚለውንም ወደ ኋላ ላይ እንሳለሁ። ግን እንደው ከቀይሮ ጋር በተያዘ ጀዋር አንተም ሌሎችም የኦሮሞ ሊቃን የሚሉት ነገር አለ። በአብይ ዘመን ኦሮሞ የተጎዳበት ሌላ ዘመን የለም። በጣም ከፍተኛ ጭቆና የኦሮሞ ህዝብ መከራ እየበላ ያለው ከበፊተኞቹ ይልቅ አሁን የከፋ ነው ትላላችሁ። ያንን ዘመን የታገለ የአብይ አህመድ መንግስት እንዲመጣ ያደረገ ህወሓትን አከርካሪውን የሰበረ ከሌሎች ከነፋኖም ጋር በመሆን የቄሮ ትግል ዛሬ ሁሉ መከራ ሲደርስ የት ገባ? እናንተ ያኔ እኛም እናውቀው በኋላ ላይ ናቢ መተው አንተን ሆነ ሌሎችንም ዋጋችሁን ለማሳነስ ከቄሮ ጀርባኛንን ያለ ነው የሚል ታሪክ አምጥተዋል። በእርግጥ ያኔ በተለያዩ ማህበራዊ መድረኮችም በብዙ ነገር የቄሮ ልሳን የቄሮ ትግል ዋና ምልክት ሆነ ተታየ ነበረው አንተ ነህ። ዛሬ ቄሮ የት ነው ያለው? የሁሉ መከራ ኦሮሞ ህዝብ ላይ ሲደርስ እንደው መረጃው አለ? የምታውቀው ነገር አለ? በቄሮና በኦሮሞ ታጋዮች ላይ እኮ ጦርነት ከተከፈተ 6 ዓመት አት ሚኒመም 6 ዓመት አብይ መጀመሪያ መምታት የጀመረው መጀመሪያ በተለይ ደግሞ የኢትዮጵያን ካባት ለብሶ እኛም ጥሩ የሆነ ሌላውን ለማስረዳት በቂ ጊዜም አልነበረንም፣ በቂ ስራም አልሰራንም። ከዛ የተነሳ የኢትዮጵያን ካባ በመልበስ የቄሮን አስፈሪ ሰይጣናት መስሎ በማቅረብ
ከ2018 ጀምሮ ከ2019 ጀምሮ ከፍተኛ የስቴቱ የሀገር መንግስቱ በትር መጀመሪያ ያረፈው በእኛ ላይ ነው፣ በቄሮ ላይ ነው። እና ያ ምት የፈጠረው እንትን ትራውማ የፈጠረው የአቅም መዳከም ቀላል አይደለም። እሱን አምነን መውሰድ አለብን። ለዛ ነው ላለፉት አመታት ራሳችንን መንግስትን መገንባት ነበረብን። ዝም ባልኩበት ጊዜም አንዱ ስንሰራ የነበረው ቄሮ አሁን በመንግስቱ ውስጥ የገባ አለ ስራ መስራት ስላለበት ለሚቀጥለው ለውጥም ራሱን ለማዘጋጀት በየቦታው የገባ አለ። በተለያዩ ተቋማት ውስጥ ጫካ ያለ በመሩ አመራር ስር በእስር ቤት ያለ አለ። የተገደለ ደግሞ በጣም ብዙ ነው። ኦፍ ኮርስ እድሜውም ሄዷል። እንግዲህ 7 ያኔ 17 የነበረ ዛሬ 24 ነው። ዛሬ ያኔ 25 የነበረ ዛሬ 30 ምናምን ነው። አዛውንት ነውና ከስርም እየወጣ ያለ አለ። ሆኖም ግን አሁን የሚደረገው ትግል በቄሮ ብቻ የሚደረግ አይደለም። በነገራችን ላይ እኔ ወደ ፖለቲካው ስመለስ እነሱ የጠበቁት እንደ ድሮው ቄሮን አደራጅቼ ቄሮን አነቃቅቼ መንገድ ማዘጋ መስሏቸው የሚያውቋቸውን ቄሮዎች መግዛት ወይም ማሰር፣ ማፈን፣ ማታለል ላይ ነው ፎከስ ያደርጉት። አሁን ኢትዮጵያ ያለችበት ችግር በቄሮ ብቻ ሊፈታ የሚችል አይደለም። በአንድ ቡድን ሊፈታ የሚችል አይደለም። በሁሉም የሀገራችን ዜጎች የተባበረ የተናበበ የሀገርና የሕዝብን ህልውና ለማዳን በሚደረግ ርብርብ ነው ትግሉ መሄድ ያለበት። ቄሮ ያካበተው ልምድ አለ። ሌሎች የትግል አደረጃጀቶች ያካበቱት ልምድ አለ። ከሌላ ሀገርም ያለን ልምድ በማቀናበር ለውጥ ለማምጣት ብቻ ሳይሆን ያንን ለውጥ ደግሞ ከዚህ በፊት እንዳደረግነው ለውጥ አምጥተን መተው ሳይሆን ያን ለውጥ በባለቤትነት ለስኬት ሽግሩን ለስኬት ሶስት ነገር ለማድረግ ሀገርን ከመፈራረስ ለመታደግ በአብይ አገዛዝ ዘመን የተፈጠሩ ቁስሎችን ለመጠገን ለማጠገግ ከዛ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር መረባረብ ያስፈልጋልና ቄሮ አለ፣ ልምዱ አለ፣ ሰዎቹ አሉ በዛ ትግል ውስጥ የተረባረቡ ቤትም ቦታ ቢሆኑ ልባቸው ከህዝባቸው ጋር ነው። የሚያደርጉት ኮንትሪቢዩሽን አለ፣ የሚያደርጉት ሚና ትልቅ ይሆናል። ግን ብቻቸውን እንደ ድሮ ሊንቀሳቀሱ ብቻቸውን ውጤታማ አይሆኑም። ምክንያቱም ችግሩ ቅድም ብያዋለሁ። ያኔ እኮ የታገልነው መንግስት ነበረ፣ የስርዓት መሻሻል ነው። እንደውም የስርዓት ለውጥም እኮ አይደለም፣ የመንግስት ለውጥም ሪጂም ቼንጅም እኮ አይደለም። ያኔ የተሄድነው ስርዓት ነበረ፣ መንግስት ነበረ፣ ዲሞክራሲያዊ እንዲሆን የታገልነው እኩልነትና ፍትሃዊነት እንዲመጣ ነው። ዛሬም ያለው ግን መንግስት ተዳክሞ ተመናምኖ አቅሙ በጣም ስለተመናመነ ሀገር በጣም ስለተዳከመ በአንድ ወገን የሚደረግ ትግል ሀገርን ሊታደግ አይችልም። በመተባበር በመናበብ በመደማመጥ ነው። ጫካ ነፍጥ አንግቦ ጫካ ያለውም በየመንግስቱ ተሰግስጎ አንገቱን ደፍቶ ያለውም የዲያስፖራ ተበትኖ ያለውም ተደማምጦ ለውጥ ማምጣት ያ ለውጥ ደግሞ እንዳይጨናገፍ እንዳይጠለፍ ከሀዲዱ እንዳይወጣ ለመጠበቅ ሁሉም ልምዳችንን ማስተባበር ያስፈልጋል። ጆር ምናልባት ከቄሮ ጋር በተያያዘ አንድም ያው አንተ ጭቆናው ወይም በትሩ ስላረፈበት ነው አልክ። ግን ከዛ ባለፈ የኛ ልጆች ናቸው ቤተ መንግስት የገቡት የሚለው አስተሳሰብ በህወሓት ዘመን ጭቆና እንዳለ እያወቁ ኢፍታዊነት እንዳለ እያወቁ ነገር ግን የኛ ልጆች ናቸው ቤተ መንግስት ያሉት የሚል በእንደዚህ አይነት ምክንያት ብቻ ሌላው ደግሞ የጥቅም ተጋሪም በመሆን ለምሳሌ በብዙ ቦታዎች ላይ ወጣቶችን ከሌላው በመንጠቅ ምንድነው ሀብትና ቢዝነስ ውስጥ በማስገባት ረገድ አባብሎ ይወሰዳቸውም አሉ። ስለዚህ በእነዚህ ምክንያቶች ናቸው። ይሄ ደግሞ ከምንም በላይ የኦሮሞን ትግል ጎርቶታል የሚባል ነገር አለና እንደው ይሄም ነገር ተጽዕኖ ፈጥሯል። ቄሮዎች የኛ ልጆች ናቸው ቤተ መንግስት ያሉትና ችግራቸው ይስተካከላል ነገ ከነገ ወዲያ ከቤተ መንግስት ግን ማፈናቀል የለብንም የሚል ከነ ችግሩም ቢሆን የተቀበሉት የቄሮ ወጣቶች አሉ። በጣም ጥቂት ናቸው እንደዛ የሆኑት። መሳይ ፌር እንሁን። አብይ ኦሮሞንም ኢትዮጵያን አይጠቅምም ብሎ መጀመሪያም ያለው እኮ የኦሮሞ ቄሮ እኮ ነው። ከ2018 መጨረሻ አካባቢ ጀምሮ በተለይ 2019 ላይ ወደ አመጽ የተመለሰው ከዛ በኋላ ነፍጥ አንግቦ መሮ ጋር ሄዶ የተደራጀው የኦሮሞ ቄሮ እኮ ነው።
መጀመሪያ ላይ ለማን እና ገዱን ተማምኖ ለውጥ ይመጣል ብሎ አስቦ ነበር። አብይን በሰስፒሸስ ላይ የተቀበለው ግን እነ ለማ ኢንዶርስ ስላደረጉት ኦኬ የሚል ስቲኒዮ የሚል አይነት አመለካከት ነበር። ግን እዛ ሀገር ውስጥ ቱ ቢ ፌር ከማንኛውም ማህበረሰብ ክፍል ቀድሞ ይሄ ሰው የአመራር ብቃት የለውም፣ የኦሮሞን ህዝብንም ሆነ የሌሎች ህዝቦችን ጥቅምና መብት ሊያስከብር አይችልም ብሎ ያመፀው በትር መሳሪያ የሚያነሳው ዛሬ ቆይል የምንለው አብዛኛው ቄሮ ነው። እሱን እንትን ማድረግ የተወሰኑ አሉ። ግን አንተ የምትላቸው ወጣቶች ቄሮች አይደሉም። ቄሮ ማለት ዝም ብሎ ወጣቶች ብቻ አይደሉም። ይሄ በራሳችን ላይ ብዙዎቹ አሁን ይሄ ተረኛ ነን ባለጊዜ ነን ብለው ጎና ላይ የሚያወደረድሩት ድሮም የወዴት ተላላኪ የነበሩ ናቸው። ድሮም የደህንነት መስሪያ ቤቱ ኢንፎርማንት የነበሩ ናቸው። አይ ካን ኔም ኔምስ። የቄሮ ትግል አካል ሆነው ከዲያስፖራ የተመለሱ የተወሰኑ አሉ። ተሳክቶላቸዋል። ከዲያስፖራ የተወሰኑ ለመሳብ እነሱንም ራሱ ተጠቅሞባቸው እኛ ላይ አዘምቷቸው ተፍቷቸዋል። አሁን ጊዜ የሉም እነሱ። ሀገር ቤት ግን በሚገርብ መልኩ ይሄ ስርዓት የኦሮሞን ህዝብ ይጠቅማል ብለው የተገዙ በጣም ጥቂት ናቸው። ሆኖም ግን ካለው የኑሮ ውድነትና ካለው የሀገራችን ኢኮኖሚ ጫና አንፃር ጎንበስ ብሎ ስራ ይዞ ተመሳስሎ የሚኖር ብዙ አለ። ተመሳስሎ የሚኖር ይሄ ስርዓት ግን የኦሮሞን ህዝብ ጥቅም ያስጠብቃል ብሎ ያሰበ በጣም ጥቂት ነው። ይኸውልህ ፌዙ እኮ ነበረ ወደ ኋላ ለማ የኦሮሚያ ፕሬዝዳንት በነበረበት ወቅት በተወሰነ ደረጃ ቄሮች ወደ መንግስት ገብተው ነበር። ለማ ከኦሮሚያ ከተነሳ በኋላ የማስወገድ የመመንጠር ስራ ነው የተሰራው እና መልሶ ከዛ በፊት አሮጌ ኦህዴድ የምንለው መልሶ የመሰክሰክ ስራ ነው የተደረገውና አሁን እነሱ ብዙዎቹ አሁን ቄሮ የሚመስሉት ከተማን የሚያጣብቡት በየመናኸሪያው ሰው ሲዘርፉ የነበሩ የትግሉ አካል ያልነበሩ ኢንፋክት በደህንነት መስሪያ ቤቱ ስር ተደራጅተው ሰው ሰልፍ ሲወጣ ሰውን ሲደበድቡ ሲበጠብጡ የነበሩ ልጆች ናቸው። አሁን በወጣት ስም ወይም በቄሮ ስም የሚታዩት አብዛኛው ቄሮ ግን ወደዛ አልተቀላቀለም። ኢንፋክት አብዛኛው ቄሮ አካል የገባው ጀዋር እዚህ ወደ ወቅታዊ ሁኔታዎች በተለይ እናንተ ወደምታደርጉት እንቅስቃሴ እንምጣ። እንግዲህ ጀዋር አሁን በሌላ የፖለቲካ እንቅስቃሴ ውስጥ ነው ያለው። ጀዋር በፊት የጎሪጥ ከሚታያቸው ጋር አሁን ተቀራርቦ እየተነጋገረ ነው። ስለ አጠቃላይ የኢትዮጵያ ለውጥ ነው የሚያወራው። የአንድ ማህበረሰብ ወኪል ብቻ ሆኖ አልቀረበም። በኢትዮጵያ በአጠቃላይ ለውጥ ካልመጣ ትርጉም ያለው ሽግግር አይኖርም በሚልም ከሌሎች ኃይሎች ጋርም እንደዚሁ እየተነጋገራችሁ ነው። እስቲ አዲሱ የፖለቲካ መስመር አዲስ ማለትም ባንችል ግን ከቅርብ ጊዜ ወዲህ በደንብ ወደፊት ገፍተ የመጣው የፖለቲካ መስመር ምንድነው? ምን ግብን ታሳቢ አድርገን የጀመርከው? አሳይኔ ከማንም ጋር ጎሪጥ አይቻላቀም ከሁሉም ጋር ባላንጣም ያሳብ ባላንጣም ብንሆን ስታርባክስ አብረን ስንጠጣ እንደነበር እንዳረሳ እና ፖለቲካ ውስጥ ጎሪጥ አለ ሰውን አይቻላቀም። even my harshest critic they remain my friends ለቀልድ ያህል ነው። እንግዲህ የቅድም እንዳልኩ ሀገራችን በጣም በጣም አሳዛኝና አስጊ ሁኔታ ውስጥ ነው ከተታት ይሄ አገዛዝ። ከዚህ ለመውጣት ርብርብ ትብብር የፖለቲካ አማራጭ አይደለም፣ ብቸኛው አማራጭ ነው። ተዘጋለ ለውጡ እንደመጣ አካባቢ ይሄን ለውጥ በአግባቡ ካልመራ ነው ሀገራችን እንደ ዩጎዝላቪያ ትበታተናለች የሚል ስጋት ነበረኝ። አሁን አይደለም ያለኝ ስጋት ዩጎዝላቪያን ልናገኝ አንችልም። ሊቢያ ከሊቢያ የባሰ ነው ልንሆን የምንችለው። ዩጎዝላቪያ ማለት ራስ ገዝ ክልሎች ከጦርነት በኋላ ተገነጣጥለው የራሳቸው ሪፐብሊክ የሆኑበት ነው። አሁን አይደለም ቅርቡ ስለው እንደነበረ ከፎቅ ላይ እንደተወረወረ ማሰሩ ነው የምንሆነውና ህሉና የሰርቫይቫል ጥያቄ ነው ስንል የኢትዮጵያ ሀገር ብቻ ሳይሆን በውስጧ ያሉ ህዝቦችም በስንትናቸው ነው የሚወጣው። ተመልከት ትግራይ ላይ አሁን እየሆነ ያለው ሲሚላር በአማራም በኦሮሚያም በየቦታው በሶማሌም እየሆነ ያለው አብይ እኮ ኢትዮጵያ ውስጥ ያሉ ሰይጣኖቹን በሙሉ የለቀቃቸው ነው የሚመስለው እና የማህበራዊ ሃይማኖታዊ ፖለቲካዊ ሌሎች ተቋሞች በሙሉ ፍራግመንቴሽን ስለመጣ
ይሄንን ሰብሰብ ለማድረግ የሀገሪቷ ልሂቅ መሰባሰብ አለበት። ለውጡን ለማምጣት ብቻ አይደለም። በነገራችን ላይ ለውጥ ለማምጣት በተለይ አሁን አብይ ከየቦታው ሁሉም ጋር ተጣልቶ ኦሮሞ ስለገባ አብይ ለመጣል በጣም ቀላሉና አጭሩ መንገድ ኦሮሞን መነካካትና መቀስቀስ ነው። በቀላሉ እንትን ነው ብቻ የመጨረሻው ምሽግ ስለሆነ ያ ምሽግ በተነካካበት ያጠፋዋል። ያ ግን የኦሮሞን ህዝብንም ኢትዮጵያንም አይጠቅምም። ለውጡም በጋራ መምጣት አለበት። ለውጡም የሚመጣው ለውጥም በጋራ መመራት አለበት። ምክንያቱም የፖስት አብይ ከስልጣን ከተወገደ በማግስቱ ያሉ ቀናቶችና ወራቶች ለህዝባችን በጣም በጣም ወሳኝ ናቸው። ዛሬ ህዝባችንን በጣም የሚያሰጋው ሰው ሞትን ተለማምዷል፣ ችግርን ተለማምዷል። በጣም እያሰጋ ያለው ይሄን ሁሉ ችግር እያለ የተቃጠለ ዝም ያለበት የባሰ እንዳይመጣበት ስለፈራ ነው። ይሄ የባሰ እንዳይመጣ ማረጋጫ ልሰጠው የምትችለው እንደ ጀዋርም ልሰጠው አትችልም፣ እንደ ኦሮሞም ልሰጠው አትችልም፣ እንደ አማራም ልሰጠው አትችልም። ብቻ ያፋጁናል የሚል ጥርጣሬ ስላለ የሀገሪቷ ልሂቃን መጨረሻ ላይ ይሄ ሰውዬ አፋጅቶን ውስጣችን ፈንጂ አፈንድቶ ይጠፋል የሚል ጥርጣሬ ያለው ህዝብ ያን ፈንጂን ለማምከን የሚያስችል መደማመጥ፣ መቻቻል፣ መገናዘብ፣ መተባበር በሀገሪቷ ልሂቅ ህብረ ብሔርና የተለያዩ ቡድኖች መካከል መደማመን መጥቷል የሚለውን ህዝቡ ማየት መቻል አለበት። አብይን ለማስወገድ ብቻ አይደለም that's small part of it 90% አብይ ሰኞ ከተወገደ ከማክሰኞ ጀምሮ ያለውን የሽግግር ዘመን አንደኛ አሁን ያሉ ግጭቶች እንዳይባባሱ አብይ በተወገደ በማግስቱ የአፈሙዝ ላንቃ እንዲዘጋ ማስቻል አለበት። አብይ በተወገደ ማግስት ወጣቶቻችንን ወንድሞቻችን ወደ ጫካ የመሩ የፖለቲካ ጥያቄዎች በፖለቲካ ምህዳርና በፖለቲካ መድረክ መፈታት እንደሚችሉ ዛሬውኑ መስማማት፣ መሰማማት፣ መተባበር ላይ መድረስ መቻል አለበትና አሁን እየሞከርን ያለነው በኢፋን በመናረጋቸው ውይይቶች በውስጥም ከተለያዩ ማህበረሰቦች ጋር እያደረግን ያለነው ውይይት ይሄንን ያማከልና እዚህ ላይ ያነጣጠረ ነው። እኔም ባለኝ ልምድም ባለኝ ዕውቀትም ባለኝ ተመሳሳይነትም ይሄ ዓላማ ወደፊት መሄዱ ለህዝባችን፣ ለሀገራችን፣ ለሁሉ ስታገለል የነበረው የኦሮሞ ህዝብም ሀገራችን ውስጥ ላለው ሁሉም ህዝብም ኢቭን ለጎረቤቶቻችንም ምክንያቱም ዛሬ የኢትዮጵያ ጉዳይ የኢትዮጵያ ብቻ አይደለም፣ ጎረቤቶቻችንን ነካክቷል። አብይ ዛሬ እጁን ሱዳን ውስጥ ከቷል። ከኤርትራ ጋር ፍጥጫ ውስጥ ነው ያለው። ከሶማሊያ ጋር ፍጥጫ ውስጥ ነው ያለው። ከጅቡቲ ጋር ራሱ ተፋቅሯል። እነዚህ ሁሉ ሀገሮች አይናቸው ዛሬ አብይ በተወገደ ማግስት ሀገር ከፈነዳች እንደ ጎርፍ ሊያጥለቀልቀን ይችላል የሚል ስጋት ስላላቸው ለነሱ ራሱ አሹራንስ መስጠት የሚቻለው በአንድ ግለሰብ በአንድ ወገን ሳይሆን ሁሉም መደማመጥና መተባበር ሲችል ብቻ ነው። ምናልባት ጀዋር ሰሞኑን ስብስብ አድርጋችሁ የሀገር ተቆርቋሪዎች የተፈጠረው ነገር ህልውና አደጋው አሳስቧችሁ በጋራ ከተለያየ ቦታ የመጣችሁ ኢትዮጵያውያን መክራችኋል። ነገር ግን ያንን ምክክር ተከትሎ የህዝቡን ማስተያየት ለመስማት ሞክረናል። ያው ብልጽግናው መንደር የነበረው ጫጫታ የሚጠበቅ ነው፣ ብዙም የሚያስገርም አይደለም። ነገር ግን አንዳንድ ወገኖች ያው በፖለቲካ እምነት ያስፈልጋል፣ እናንተም ብቻ የኦሮሞ ሊቃንም ብቻ ሳይሆን ሌሎችንም ጭምር በፊት ከነበራቸው አንፃር አይተው እምነት መጣል አንችልም የሚል ነገር ያነሳሉና የዚህ ችግር አይገጥማችሁም? አንዳንድ ጊዜ ቀና አስባችሁ ብትመጡም የእምነት መጓደል ካለ ይህንን ነገር እንዴት እናስተካክለዋለን? ይዛችሁ የመጣችሁት ነገ ከነጎዲያ ተመሳሳይ የአብይ አህመድ ዘመን ተመሳሳይ የዋት ዘመን ላለመሆኑ ዋስትና የለንም ብለው የሚሰጉ ወገኖች አሉ። ከዚህ አንፃር ይህንን ክፍተት ለመድፈን ምን ማድረግ ይጠበቅባቸዋል? አይ ብራዘር ትረስት ኢዝ ኤርንድ ኖት ጊቨን ነው። እኔ ደስ ስለሚለኝ እንደዛ መጠራጠር እንደዛ መስጋት ለአደጋ ያጋልጣል። ያልጠረጠረ ተመነጠረ ነው የሚለው አማራ ሲተረት። ይህ ህዝብ ስንት ጊዜ ተመነጠረ?
በ74 ተመነጠረ፣ ለውጥ አመጣ። ለውጡን ወታደር መነጨ ነጠቀው። 91 ለውጥ መጣ፣ ወደ ዲሞክራሲ አልተሻገረም። 2018 ለውጥ መጣ፣ አልተሻገረም። ስለዚህ ህዝቡ ቢጠራጠር በኦሮሞ ተረት አለ ሰውየው እዚህ ጋር ጠባሳው ምንድነው እሳት ነው ያቃጥለኝ አለ። እዚህ ጋር እሳት ነው ያቃጥለኝ፣ እዛ እሳት እንዴ አንዴ አቃጥሎህ ሁለተኛ ሲደግመው ምን ሲሰራ ነበር አለ። ስለዚህ ህዝባችን በተደጋጋሚ የተፈጠሩበት ክህደቶች፣ በደሎች ቁስል ፈጥሮበታል፣ ጠባሳ አለው እና ቢጠራጠር አይገርመኝም፣ ተገቢም ነው። ስለዚህ የፖለቲካ አመራሩ የፖለቲካ ሊቁ በስራው በትጋቱ ራሱን ያንን የትረስት ዲፊሲት የጥርጣሬ ውዝፍ እየቀነሰ መሄድ መቻል አለበት እና ያንን በስራ እንወጣዋለን ብዬ ነው የማምነው። አዳዲስ አይደለንም። አቋማችን ስራችን የታወቀ ነው። በስራ ግን በሂደት በስራ በምናደርገው ውይይቶች በምናቀርበው ፍኖተ ካርታ የህዝባችንን እምነት ከጊዜ ወደ ጊዜ እያዳበርን እንሄዳለን ብዬ ተስፋ አደርጋለሁ እና we just that's only way forward ብላንክ ቼክ ኢትዮጵያ ህዝብ እንዲሰጠን ለማንም እንዲሰጥ አልፈልግም። መጠራጠሩ ትክክል ነው። ስለዚህ it's up to us። ተጠራጠሩ ግን አዳምጡን ነው ለኔ መልእክት ለህዝባችን። ተጠራጠሩ፣ ጠይቁ፣ አዳምጡ፣ ምን ነግራችሁን መዝኑ፣ ግን አዳምጡን። ተስፋ ቆርጣችሁ በር ዘግታችሁ ጆሮአችሁ ዘግታችሁ አትቀመጡ። አዳምጡን። በሂደት የምንለውን ነገር እየሆንን የምናሳይ ከሆነ ደግፉን። ለውጡ ራሱ ሲመጣ ስምምነቶች በወረቀት ከተቀመጡም በኋላ ራሱ እነሱ ሳይሸራረፉ እንዲተረጉሙ ከተፈለገ ህዝብ በተደጋጋሚ መጠርጠር አለበት፣ በተደጋጋሚ መጠየቅ አለበት፣ በቀጣይነት ባለው መልኩ ጫና መፍጠር መቻል አለበት። ይሄ ብቻ ነው ጋራንቲ ለፖለቲካ አመራር ለገባው ቃል ታማኝ ሆኖ ለማስፈጸም የሚችለው ጠያቂ ማህበረሰብ፣ ጠርጣሪ ማህበረሰብ፣ ጫና ፈጣሪ ማህበረሰብ ሲኖር ብቻ ነው። ጆር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚህ አንፃር መስጋት አለበት? ይህን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም እንዴ? ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመብን የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤት ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና አብይ ሲያመጡ ነው መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው
ተበድያለሁ ለጥቃት ተጋልጫለሁ ተጠቅሞብኝ ጣለኝ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራዊ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዞ የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንዶርስ እያደረኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ። ከአርምድ ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን የታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት የማያጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን። ይሄ የከሌ በላይነት የከሌ በላይ ሁሌም የምለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ወይሌ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደ ዱሮ። we're seeing the challenge አሁን we're seeing it እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው ሰሪ ጆር እንደው ይህን ጥያቄ ሳላነሳ አላልፍም። ይሄ ምክክር ኮሚሽኑን በተመለከተ ነው። እንግዲህ ምክክር ኮሚሽኑ አንድም በእናንተ ላይ ከሚቀርቡ ትችቶች አንዱ አገዛዙ በዚህ ደረጃ ርቀት ሄዶ ነገሮች በንግግር በምክክር ይፈቱ ብሎ ባህር ማዶ ድረስ ሰዎችን እየላከ በዚህ ደረጃ ከፍተኛ ርብርብ እያደረገ እናንተ ሌላኛውን መንገድ ነው የመረጣችሁት በሚልም ትወቀሳላችሁ። እናንተንም በዓለም አቀፉ ማህበረሰብ ለማሳጣት እንደ የምክክሩ ኮሚሽን እንቅስቃሴ እንደ አንድ መሳሪያም እየተጠቀመው ነው። ስለ ምክክር ኮሚሽኑ ምንድነው ያንተ መረዳት? እኔንና ልደቱንና ገዱን ለማግኘት እኮ ወይም ደግሞ ሌሎቹን ለማግኘት ይልቃልን ለማግኘት ዋሽንግተን እኮ መምጣት አልነበረበትም።
ዛን ፊልም ነበር እኮ እዛው ሲመሰረት እኮ ወደ ዴር አግኝተናቸዋል እኮ ተመስርተው ፕሮባብሊ በወር ነው በሁለት ወር ውስጥ ነው ከእስር ቤት የወጣሁት። እንደወጣው በሳምንት ነው በምናምን ጊዜ ነው ያገኘኋቸው። ቤቴ ጋብዤ አብረን ቁጭ ብለን ለሰዓታት ተወያየን። ሎክ የምክክር ኮሚሽን ሀገራዊ ምክክር የሚለው ሐሳብ ያኔ ፍኖተ ካርታ የጋራ ፍኖተ ካርታ የሽግግር ፍኖተ ካርታ ይውጣ ስንል ብቻዬን አብይ ያሻግራለሁ ስል ኖ ሀገራዊ ምክክር ኮሚሽን መቋቋም አለበት። በሀገራችን ውስጥ ያሉ ልዩነቶች በምክክር ፈር መያዝ አለባቸው ስንል ነበር። ምክክር ናሽናል ዳያሎግ የሚባለው ነገር በአንድ ሀገር ውስጥ በሁለት ደረጃ ነው ሊካሄድ የሚችለው። አንዱ ግጭት ለማስቀረት የፖለቲካ ጡዘትና ውጥረቱ ሲበዝ ያንን ለማለዘብ ወደ ምክክር ኮሚሽን ትሄዳለህ። አለለዚያ ከጦርነት በኋላ ድህረ ጦርነት ማለት ከድህረ ጦርነት በጦርነቱ የተፈጠሙ ስህተቶች፣ ክፋቶች፣ መከፋቶች፣ መገዳደሎች፣ ስብራቶች ለመጠገንና ብሔራዊና ሀገራዊ እርቅ ለማምጣት የሚደረገው ሀገራዊ ምክክር ኮሚሽን ነገር ያልናቸው ምንድን ነው? ቅድሚያ መሰጠት ያለበት የታጠቁ ኃይሎች ጦርነት ተኩስ አቁም ተደርሶ የታጠቁ ኃይሎች ይሳተፉበት፣ የታሰሩ የፖለቲካ አመራሮች ይፈቱ፣ የምክክር ኮሚሽኑ የሚገዛበት ህግና የምክክር ኮሚሽነሮቹ ምርጫ የፖለቲካ ልሂቃኑን ባማከለ መልኩ ይደረግ፣ ታማኝነት እንዲኖረው ረጅም ጊዜ ከዛ በኋላም በአካልም በስልክም በግለሰብ ደረጃም አንዳንዶቹንም በቡድንም ደጋግሜ ሳገኛቸው ነበር። ውጭ ሀገር መላክ አያስፈልግም ነው የምክክር ኮሚሽን። ፕሮፌሰር መራን እንደሚለው ዴድ ኦን አራይቫል ገና ከጅምሩ ነው የሞተው። አብይ የምክክር ኮሚሽን የሚፈልገው አንድ ነገር ብቻ እኮ ነው፣ ሲስተሙን ከጠቅላይ ሚኒስትር ወደ ፕሬዝዳንት መቀየር ነው። ይሄን ደግሞ ለምን እንደሚፈልግ ታውቃለህ? የዓለም አቀፍ ስብሰባ ስትሄድ በስታተስ ነው የምትቀመጠው። ንጉስ የሆኑ ሰዎች ፖዲየሙ ጋር ይቀመጣሉ፣ ፕሬዝዳንቶች ይቀመጣሉ፣ ሄድ ኦፍ ስቴት መጀመሪያ ይቀመጥና ሄድ ኦፍ ገቨርንመንት ጠቅላይ ሚኒስትሮች ከፕሬዝዳንቶች ራቅ ብለው ነው የሚቀመጡት፣ ሶስተኛ ረድፍ ላይ ነው የሚቀመጡትና ይሄን ያየሁት ዊሊያም ሩቶ ኬንያ ላይ ባለሲመቱን ሲያከብር የሌሶቶ ነው ስዋዚ 1 ሚሊዮን ማትሞላ ሀገር ንጉስ ፖዲየሙ ጋር ቁጭ ብሎ 130 ሚሊዮን ሀገር የሚመራው ጠቅላይ ሚኒስትር ጫፍ ላይ አስቀመጡት። እንግዲህ ፕሮቶኮል ነው። አበዳሉ ጥሎት ነው የወጣው። አብይ ምክክር ኮሚሽኑ ነው የሚፈልገው ሰው እንደሚያስበው የኢትዮጵያን ሌሎች ምናምን ለማለት ባንዲራ ያለውን ኮከብ በአዲስ አበባ ለመቀየር ከጠቅላይ ሚኒስትር ራሱን ፕሬዝዳንት አድርጎ ፖዲየም ላይ ቀረብ ብሎ ለመቀመጥ ነው ለመቀየር የሚሄደው። ይሄን ፋሲሊቴት ለማድረግ የሚሄድ ምክክር ኮሚሽን ላይ መሳተፍ ምን ዋጋ አለው? ኢትዮጵያ ምክክር ያስፈልጋታል፣ እናደርገዋለን። እየተወያየን ነው። ሽግግሩ ወቅት ላይ at what stage ምክክር ማድረግ እንዳለብን፣ በምን ደረጃ ላይ ድርድር ማድረግ እንዳለብን፣ በምን ደረጃ ላይ ፉክክር ማድረግ እንዳለብን እያስቀመጥን ነው። ፍኖተ ካርታ እየነደፍን ነው። በውይይት እናደርገዋለን። እውነተኛ የሆነ ገና ከጅምሩ ዓላማውም አሳታፊ በሆነ አጀንዳዎች በሚቀረጹበት ገለልተኛ እንዲሆን ደግሞ ሁሉም አመኔታ ያለበት ኮሚሽን የሚቋቋምበት ሀገር ሊገነባ በሚችለው መልኩ ሊቁንም ህዝቡንም የሚያሳትፍ ምክክር ኮሚሽን እናደርጋለን። ባይ ዘ ወይ ኮሚሽነሮች ውስጥ አንዱም አያምንበትም። በዚህ አይኖርም። አሁንም አወራቸዋለሁ። አንዳቸውም ይሄ ምክክር ኮሚሽን ኢትዮጵያን ይጠቅማል እንደውም ይጎዳል ብለው ነው የሚያምኑት። ግን ከተለያየ ምክንያት የተነሳ ይቀጥለውበታል። እኔ ኢትዮጵያ ውስጥ የቃቃ ጨዋታ ተካፋይ መሆን አልፈልግም። ለዚህ ነው እንጂ በግለሰብ ደረጃ አከብራቸዋለሁ። ግን እነሱም ያውቃሉ፣ ሁላችንም የምናውቀው ነገር ነው። ጆር በመጨረሻ እንግዲህ ሌላ ጊዜ ያው በሰፊው እንገናኛለን። ይሄ የመገናኛ የመጀመሪያ ምንድነው መጋረጃ መግለጫ ቃለ መጠይቅ ነው።
ወደፊት በሰፊው እናወራለን። ስለ ትናንቱም ልናወራ የምንችልበት መድረክ እንደሚኖር እጠብቃለሁ። ግን ዛሬ በዋናነት የሰሞኑን ወቅታዊ ሁኔታዎች በማንሳት ነው ያገኘው። እንደው የምትለው ነገር ካለ እንግዲህ ግርግሩ ጩኸቱ በዝቷል። ለአዲስ ዓመት አሁን ጳጉሜ 5ቱም ቀናት ስያሜ ተሰጥቶላቸው እንግዲህ ሰፊ የሆነ ፕሮፓጋንዳ ስራ እየተሰራ እንዳለ ነው የምንሰማው። ኢትዮጵያ ስንደውል አንዳንድ ቦታዎች ላይ ምንም የሚሰሙት ነገር የለም። የመንግስት መገናኛ ብዙሃን ስለማይከታተሉ ስላለው ግርግር እኛ እንጂ የምናውቀው እዛ መሬት ላይ ያለው ሰው ብዙም አያውቅም። ሆነም ቀረም በዓል ደርሷል። አዲስ ዓመት ነው። አብይ አህመድ ከፍተኛ ስራ እየሰራ ነው የፕሮፓጋንዳ ላይ። ምን እንጠብቃለን? መልእክትም ካለ በመጨረሻ ዩሲ አንዳንዴ እኮ ግንዛቤ ማነስ አስቸጋሪ ነውና እንዲህ አይነት ወከባ መጀመሪያ ስልጣን ስትይዝ ይሄ የሃኒሙን ኤራ አለ አይደለም? ያኔ አቢማኒያ ኢትዮጵያን ትላለ የተባለ ጊዜ የዛ ጊዜ በእንዲህ አይነት ወከባ የሰውን አይምሮ ሰርቀህ ችግሮቹን እንዲረሳ ታደርጋለህ። ይሰራል። ከዛ ኢንኩምበንሲ የሚባል አለ። አንድ ቡድን አንድ ፓርቲ ወይም አንድ አመራር ስልጣን ላይ ሲወጣ መጀመሪያ አካባቢ ላይ በወከባ ምክንያቱም ሰው ሊመዝን በስራ ሊመዝን አይችልም። ምንም አልሰራህም እስካሁን በቃል ብቻ ነው የሚመዝን። ስለዚህ ቃላት እየደረደርክ ተስፋ እየደረደርክ መደመር መቀነስ እያልክ ልትሸውደው ትችላለህ ህዝብን። 2 ዓመት 3 ዓመት 4 ዓመት 5 ዓመት በላይ ካለፈ ስራ በስራ እየገመገመ ይመጣል። ቃላትህን ከስራ ጋር አሁን አይደለም 5ቱ እንኳን ጳጉሜ